ኤርትራ ልትሰበሰብ ነው። ነገሮች እየተካረሩ ሄዱ። ለኤርትራውያን ጠንከር ያለ መልእክት ተላልፏል። መልእክቱም ለጦርነት ተዘጋጁ የሚል ትርጉም ያዘለ ሲሆን ስደተኛውም እስረኛውም ሰብሰብ ተደርጎ በጉዳይ ላይ ግንዛቤ እየተሰጠ ስለመሆኑ ተሰምቷል። ከቅርብ ጊዜያት ወዲህ ብዙዎች የምስራቅ አፍሪካ ሀገራት ኤርትራን ሲመስሉም ኤርትራ ለየት ብላ እየታየች መጥታለች። ኢትዮጵያን ጨምሮም በርካታ የቀጠናው ሀገራት ከፍተኛ ስደተኞችን አስመዝግበዋል። ሱዳን፣ ደቡብ ሱዳን፣ የመን፣ ሶማሊያ፣ ኢትዮጵያ፣ ኤርትራና ሌሎች በርካታ ሀገራት ከፍተኛ ስደተኛ ከተመዘገበባቸው መካከል ይጠቀሳሉ። መሰደድ ብቻ ሳይሆን መልሶ ስደተኛ በማስወጣትም ጎረቤታሞቹ ሀገራት መስማማት አቅቷቸው የታዩበት ጊዜም ሆኗል። ትንሿ የኢትዮጵያ ጎረቤት ጅቡቲ በአንድ ወቅት የኢትዮጵያ ስደተኞችን ጠራርጋ ለማስወጣት ወከባ ፈጥራ ጉዳዩ በርካቶች መነጋገሪያ እንደነበር አይዘነጋም። ሶማሊያም መጠነኛ ግርግር እንደነበር አይዘነጋም። ኡጋንዳ በቅርቡ ስደተኞች እንደማትቀበል ይፋ ማድረጓ ይታወሳል። ከወደ ካይሮ የተሰማው ዜና ግን ከሁሉም የተለየና ፖለቲካዊ ትርጉሙም ውስብስብ የሆነ ይመስላል። ከኢትዮጵያ አንጻር ለኤርትራ ቅርብ ወዳጅ የሆነችው በወቅቱም ለኢሳያስ መንግስት ቅርብ አጋር የተባለችው ግብጽ ያልተጠበቀ እርምጃን ወስዳለች። እርምጃው የኤርትራ ስደተኞችን ማባረሯ ነው። ይህ ጉዳይ ከኤርትራ መንግስት ባልተለመደ ሁኔታም እስረኞችን ከመፍታት ጋር አያይዘን ስንመለከተው አስገራሚ ፖለቲካዊ ትርጉም ሊሰጥን ይችላል። ከዚህ በተጨማሪ ግን የኤርትራን የንሰብሰብ እቅድ ይጠቁማል። ጉዳዩን በዝርዝር እንመለከተዋለን። አብራችሁን ቆዩ። የኤርትራ ስደተኞችና ኢሳያስ በኢትዮጵያን ዘንድ አንዳንድ ሰዎች ጥሩ ያልሆነ ልጅ ሲመለከቱ ባለጌ ያሳደገው ብለው ወላጅ ሲወቅሱ ይሰማል። የወቀሳቸው ዋና መልእክት ለመጥፎም ሆነ ለጥሩ ልጅ መሰረቱ ወላጅ ነው የሚል ሲሆን ከጥሩ ቤተሰብ የወጣ ልጅ ባህሪውም ለማህበረሰቡ ተስማሚ ስለሆነ የወለዱት ወላጆች ይመሰገናሉ። ጥሩ ያልሆነ ልጅ ወላጅ ሆኑ ደግሞ በተቃራኒ ይወቀሳሉ። ይህም ወደ ሀገር መሪ ስናመጣው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዓለም ላይ አምባገነን ተብለው የሚወቀሱበት ምክንያት እንረዳለን። ፕሬዝዳንቱ የሚተቹት በአስተዳደራቸው ምክንያት በበርካታ ኤርትራን ከመሰደዳቸው ጋር ተያይዞ ሲሆን የሚገርመው ነገር ዓለም ኢሳያስን አምባገነን አድርጎ ሲያጣጥላቸው የኤርትራ ስደተኞች በተቃራኒው ለኢሳያስ ያላቸው ፍቅር አለመቀነሱ ይገለጻል። ይህም ወላጅና ልጅ የፈለገውን ያክል ቢጣላ ተለያይቶ እንደማይለያየ ሁሉም ኢሳያስና ስደተኞቻቸው እንደዚያው መሆናቸውን የሚያስረዳ ጥሩ ማሳያ ሳይሆን አልቀረም። ኤርትራ ለረጅም ጊዜ ከፍተኛ ዜጎቿ የሚሰደዱባትና ወጣቶቿም በብሔራዊ ውትድርና ግዳጅ ውስጥ የሚያልፉ ከመሆናቸው ጋር ተያይዞም በበርካታ ዓለም አቀፍ ተቋማት ስፍር ቁጥር የሌለው ሪፖርት ሲወጡ ቆይተዋል። አሁንም የኤርትራ ስደተኞች በጅምላ ሊባል በሚቻል መልኩ መሰደዳቸው ይዘገባል። አብዛኞቹ ሪፖርቶች ኤርትራን የሚሰደዱት ፕሬዝዳንት ኢሳያስ አፈወርቂ አምባገነን መሪ ስለሆኑ የሚል ድምዳሜ ላይ መድረሳቸው ይታወቃል። በእርግጥ ፕሬዝዳንት ኢሳያስ አፈወርቂ ከአፍሪካ መሪዎች ለየት ያለ አመራር ባህሪ እንዳላቸው ይነገራል። የተለየ ባህሪያቸው በኤርትራውያን አለመጣላታቸው ሲሆን ምዕራቡ ዓለም አምባገነን ብሎ የጠላቸውና እንዲወድቁ የጣረውን ያክል ኤርትራውያን ለስደት በዳረጋቸው ኢሳያስ ላይ ፍጹም ጥላቻ የላቸውም። እንዲያም ሆኖ በተቃራኒው ኢሳያስ ሀገሩን ስለሚወድ ምዕራባውያን ይጠሉታል። የእነሱን ተቋማትም በኤርትራ ምድር አይተክልም በማለት ስደተኛ የኤርትራ ዲያስፖራዎች መልሶ ለኢሳያስ መንግስት ድጋፍ ስለሚያደርጉም ለኤርትራ መንግስት የጀርባ አጥንት ሆኖ ይገኛል። የኢሳያስ መንግስትም ስደተኞቹ ባሉበት ሀገር መብታቸው እንዲከበርላቸው አስፈላጊውን ጥረት ሲያደርግ ይታያል። እንደ ጥረቱ ግን የኤርትራ ስደተኞች ባሉበት ሀገር ሁሉ ችግር አያጣቸውም። በአብዛኛው ለሁለት ተከፍለው ይጋጫሉ። ለግጭታቸው መንስኤ የሚሆኑት ደግሞ ፕሬዝዳንት ኢሳያስ አፈወርቂ ራሳቸው ናቸው። አንደኛው የዲያስፖራ ክፍል የኢሳያስ ደጋፊ ሲሆን፣ ሌላኛው የዲያስፖራ ኃይል የኢሳያስ ተቃዋሚ ሆኖ ብቅ ይላል። በመካከል ግጭት ይፈጠርና ባሉበት ሀገር በመንግስት ሲባረሩና ሲታሰሩ ማየት የተለመደ ሆኗል። በዚህ አስገራሚ ባህሪያቸው የተነሳም ኤርትራውያን ስደተኞች ወጣ ያለ ባህሪ ያላቸው ይባላሉ። ወጣ ያለ ባህሪያቸውን የሚቋቋመው ደግሞ ራሱ የኢሳያስ መንግስት ነው። ተሰደው ባሉበት ሀገር ቢቻል በሰላም እንዲኖሩ፣ ካልተቻለ ደግሞ ወደ ሌላ ሀገር እንዲቀይሩ የማድረግ ዲፕሎማሲ እንዳለ ሆኖም ወደ ሀገር ቤት እንዲመለሱ ለማድረግ እንቅስቃሴ ማድረጉም ከወትሮ ያልተለመደ እርምጃውንም እየታየ ይገኛል። የስደተኞች መመለስና የታሳሪዎች መፈታት። የኢሳያስ መንግስት የሚታወቀው በሁለቱም በኩል ነው። አንደኛው ኤርትራውያን እንዲሰደዱ ምክንያት መሆን፣ ሁለተኛው ደግሞ ተቃዋሚዎችን ማሰር። በእነዚህ በሁለት ጉዳዮች ብቻ የኢሳያስ መንግስት ከዓለም መንግስታት ርቆ በተለይም ከምዕራቡ ዓለም ጋር ተጋጭቶ ማዕቀባቸውን ሳይፈራ መኖሩ ይታወቃል። በዚህም የኤርትራ ስደተኞች የመሪያቸው ኢሳያስ አፈወርቂ አድናቂ የሆኑበት ሁኔታም ተፈጥሮ ታይቷል። የኢሳያስ መንግስትም ባልተለመደ መልኩ ኤርትራውያን ስደተኞችን ለመሰብሰብ እስረኞችንም ለመፍታት ወስኖ ኑሮ ከመሬት ዞሮ ከቤት እንደሚባለው ለኤርትራ የተባለ መስሏል። ያምኖ ግን የኤርትራ መንግስት ዛሬም ከትችት አምልጦ አልታየም።
ከኤርትራ የሚሰደድ ስደተኞች ጎርፍ በጎረቤት ሀገራት ላይ ከፍተኛ ጫና እየፈጠረ ይገኛል የሚለው ወቀሳም የብዙዎች እየሆነ መጥቷል። ኢትዮጵያን ጨምሮ ሱዳንና ሌሎች የጎረቤት ሀገራት ላይ ስደተኞች ትልቅ ጫና ፈጥረዋል። ከዚህ ጋር ተያይዞም የኢሳያስ መንግስት ይተቻል ብቻ ሳይሆን የሚሸሹትም ጭምር እየሆነ መጥቷል። በፖለቲካ ልዩነት ምክንያት ኤርትራውያን ስደተኞችም ሰለባ ሆነዋል እየተባለ ይገኛል። ዓለም በኤርትራ ጉዳይ የመረጠው ዝምታ ከባድ ፈተና ሆኗል። ሰብአዊ መብት በሁሉም ቦታ ለሁሉም ሰው በኩል አስፈላጊ እንደሆነ ቢታወቅም ነገር ግን የኢሳያስን መንግስት ሀይ የሚል ጠፍቷል። ሀያላን ሀገራት፣ የሰብአዊ መብት ተሟጋቾች፣ ግብረሰናይ ድርጅቶች የኤርትራውያን ስቃይ አይናቸውን ጨፍነው እየሸሹት ይገኛል። ለሁሉም ሰው ሰብአዊ ክብርና ነጻነት ይገባዋል። ነገር ግን ለኤርትራና ኤርትራውያን ሲሆን አይሰራም። ቸልተኝነቱ የአንዳንድ ሰዎች ሕይወት ከሌሎች ያነሰ ዋጋ እንዳለው ተደርጎ እንዲቆጠር አደገኛ መልእክትም ያስተላልፋል። ይህ ድርጊት ከሞራል ተጠያቂነት ያለፈ ስህተት ተብሎም እየተወቀሰ ይገኛል። የኤርትራ ሕዝብ የዓለምን ትኩረት፣ ክብርና ያልተገደበ ድጋፍ ሊያገኝ ይገባዋል የሚሉ ጥቂቶች አይደሉም። ነጻነትን ሳያዩ የሚሞቱ ሽማግሌዎችም ልብን ይሰብራል። በዚህ ስርዓት የሚሰቃዩ ኤርትራን ሁሉ ሰርተው ከቦታ ቦታ በነጻነት ተንቀሳቅሰው የሚኖሩ መብት ያላቸው ሰዎች ናቸው። በመሆኑም ትኩረትን ይሻሉ። የኤርትራውያን መከራና ሲቃይ ቸል ሊባል አይገባም። ፖሊሲ አውጪዎች፣ ጋዜጠኞችና የሰብአዊ መብት ተሟጋች ድርጅቶች የኤርትራን ቀውስ ቅድሚያ መስጠት አለባቸው። በሀያላን ሀገራቱ የእርስ በርስ የዞኖች ልፊያ ብቻ ማተኮር በቂ አይደለም። መረጃው በኤርትራ መንግስት በኩል ይፋዊ ማረጋገጫ ባይሰጠውም የኤርትራ ወዳጅ ግብጽ በቅርቡ ከ100 በላይ ኤርትራውያን ስደተኞችን በይፋ ባልተገለጸ ምክንያት ከሀገር ማባረሯ የሚያመላክቱ መረጃዎች ወጥተዋል። ይህ እርምጃ የተወሰደው ኤርትራውያን በብዛት ከሚኖሩበት የካይሮ ከተማ አካባቢ እንዲወጡ ተደርጎም በተለያዩ እስር ቤቶች ውስጥ ለወራት ከታሰሩ በኋላ እንደሆነ ተነግሯል። ሌሎች ኤርትራውያን ስደተኞችን የማስወጣት እርምጃ አሳሳቢ የሆነው ኢላማ ያደረገውም ሴቶችና ፈቃድ ያላቸው ጭምር ያካተተ ስለመሆኑም እየተነገረ ይገኛል። ኤርትራውያን ስደተኞች በተለይ ለረጅም ጊዜ በግብጽ ውስጥ የኖሩ ከባድ ችግር እንደገጠማቸው ገልጸው እስርና ከሀገር ማባረሩ ባለፉት 2 ዓመታት እየተባባሰ መምጣቱን ይናገራሉ። ኤርትራን የማባረር ሂደት የሚከናወነው ወደ ኤርትራ ኤምባሲ ከተወሰዱ በኋላ መሆኑን ትኩረት አግኝቷል። በተለይም አንዳንዶቹ ጉዳዮች ከፖለቲካ ጋር ተያይዘዋል። ይህ ማለት የግብጽ መንግስትና የኤርትራ መንግስት ምናልባትም ተስማምቶ ያደረጉት ሊሆን ይችላል እየተባለ ይገኛል። ግምታቸው የኤርትራ መንግስት ለውትድርና የሚፈልገው ሰው በስደት ምክንያት ስላለቀበት ምናልባትም ለዚያ ፍላጎት ይሆናል የሚል ይሆናል። ነገሩ ከካይሮ ጋር ሲያያዝ እንደ አይነት ትርጉም ይሰጠው እንጂ በሌላው ሀገር የሚሆነው ግን አገራቱ ከኢሳያስ መንግስት ጋር ባላቸው የፖለቲካ አለመግባባት የተነሳ ሆኖ ይታያል። በሌላ በኩል የኤርትራ መንግስት ባልተለመደ መልኩ እስረኞችን የመልቀቅ እርምጃ መውሰዱም ለብዙዎች አስገራሚ ሆኗል። የኤርትራ መንግስት እስረኞችን መፍታቱ ቢደነቅም እስረኞቹን ከመፍታት ጀርባ ያለው ዓላማም ለቀጣዩ ጦርነት ዝግጅት ሊሆን ይችላል የሚል ትርጉም እየተሰጠው ይገኛል። በተለይም የኢትዮጵያ መንግስት የስደተኞችን መመለስና የእስረኞች መፈታት እየተመለከተ ያለው ከጦርነት ዝግጅት ጋር አያይዞ ሲሆን ውጥረቱ ከተፈጠረበት ጊዜ ይዞም ኤርትራን በተመለከተ የሚወጡ መረጃዎች የጦርነት ስጋት እየጨመረ መምጣቱን ያሳያሉ። በቅርቡ አጃንስ ፍራንስ ፕሬስ ያወጣው ዘገባም በኤርትራ ያለውን የነዋሪዎች ጦርነት ስጋት አመላክቷል። ዘገባውም በኤርትራ ነዋሪዎች ላይ የተፈጠረውን የጦርነት ስጋት በዝርዝር አስቃኝቷል። ወታደራዊ አፈሳው ከወትሮ መጨመሩና ለጦርነት ተዘጋጁ የሚለው የኤርትራ መንግስት ጥሪም ራሱን ችሎ ስጋት መፍጠሩን ዘገባው አመላክቷል። ነዋሪዎቹ ያለፈውን ጦርነት ጠባሳ እያስታወሱ ይሄኛውን በእጅጉ በመፍራት ጸሎት ላይ ቢሆንም ነገሮች ለኤርትራ ጥሩ እንዳልሆኑ ነበር ዘገባው የገለጸው። ዘገባው ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎም የኤርትራ ነዋሪዎች ከፍተኛ የጦርነት ስጋት ውስጥ መውደቃቸውን በስፋት አትቷል። በተለይም አስመራ ከተማ ውስጥ ወጣቶች እንደማይታዩ ጭር እንዳለች የሚያመላክቱ መረጃዎች ይወጣሉ። ወታደራዊ ግዳጁ ከወትሮ ጨምሮ ታይቷል። ኤርትራ ላለፉት 30 ዓመታት ያክል በፕሬዝዳንት ኢሳያስ አፈወርቂ መንግስት እንደታፈነች ዜጎቿን በውትድርና በጦርነትና በስደት እንዳለቁ አሁንም ድረስ ከባድ ፈተና ላይ መሆናቸው ይነገራል። ያ ብቻ ሳይሆን ለሌላ ጦርነት እንዲዘጋጁ መልእክት እየተላለፈ መሆኑም እየተዘገበ ይገኛል። በኢትዮጵያ መንግስት በኩል ተመሳሳይ ዝግጅቶች ስለመኖራቸው ይታወቃል። የኢትዮ ኤርትራ ውጥረት ወደ ግጭት ያመራል የሚለው ስጋትም አሁን እንደቀጠለ ይገኛል። አስመራና አዲስ አበባም በየፊናቸው ዲፕሎማሲያዊ ሩጫ ላይ ይገኛሉ። አንዳቸው ሌላኛቸውን ከሳሽ ሆነው በዓለም ፊት በዲፕሎማሲ መድረክ ተፋጠው ታይተዋል። ለተባበሩት መንግስታት ድርጅት የገባው ደብዳቤ ብቻ ፍጥጫው ከየት ተነስቶ የት እንደደረሰም የሚያሳይ ስለመሆኑ ይነገራል። በቅርቡ የኢትዮጵያ መንግስት ለተመድ ባስገባው ደብዳቤው የኤርትራ መንግስት ከህወሓትና ከፋኖ ጋር ሆኖ ኢትዮጵያን ሊወጋ ነው ሲል ከሱ እንደነበር አይዘነጋም። ኤርትራም ህወሓትን በክሱ ላይ ፈጣን ምላሽ መስጠታቸው ይታወሳል። ሁለቱ ኃይሎች ባልዋልንበት ተከስተናል በማለት የፌዴራል መንግስትን ክስ አጣጥለዋል። ኤርትራ ህወሓትና የአማራ ኃይሎችን እየረዳች ነው ብሎ የኢትዮጵያ መንግስት ከመጠርጠር በላይ በደብዳቤ ጭምር ዓለም ይታዘበኝና ይፍረደኝ እስከ ማለት በድረሱም በቀጠናው ላይ ከባድ ውጥረት ፈጥሮም በመዘገብ ላይ ይገኛል። ብዙዎቹ ዘገባዎች ሁለቱ መንግስታት ዳግም ከመኳረፍ
ወደ ዳግም ግጭትና ጦርነት እያመሩ መሆናቸውን የሚያመላክቱ ናቸው። በሚያስገርም ትዕይንት ህወሓትም ዳግም መከፈሉ ውጥረቱን አባብሶታል። አንደኛው ከኤርትራ ጽምዶ የተባለ ጥምረት ሲጀምር፣ ሌላኛው ከአዲስ አበባ ጋር ግንኙነቱን ፈጥሯል። ስለዚህ የኢትዮ ኤርትራ ትንቅንቅ ከጊዜ ወደ ጊዜ ከበድ እያለ መጥቷል። ከቀጠለው የቃላት ጦርነት ጋር ተያይዞም ዓለም አቀፍ መገናኛ ብዙሃን ተከታታይ ዘገባዎችን ማውጣታቸውን አጠናክረው ቀጥለዋል። ኤርትራ ከኢትዮጵያ ጋር ያላትን ታሪክ አንድ በሰላም ሁለት በጦርነት እየተተረከም አሁን ያለበት ደረጃ ላይ ደርሷል። ይህ ውጥረት በነገሰበት ሁኔታ ታዲያ የኤርትራ ስደተኞች ጉዳይ የተመለከተው የቀጠናው ተንታኝ ከጦርነት ዝግጅት ጋር አያይዞም እየተመለከተው ይገኛል። ሌላው ጉዳይ ልክ ሊሆን ይችላል የሚል የቢሆን ትንታኔ ቢሰጠውም ከግብፁ የስደተኞች ማባረር ጋር በተያያዘ ግን እስካሁን ድረስ ውዝግብ ፈጥሮ ይታያል። ምክንያቱም ከአሰብ ቀይ ባህር የኃይል አስተላልፍ ጋር ተያይዞም በአሁኑ ሰዓት ለኤርትራ መንግስት ቅርብ አጋር የሆነችው ግብፅ ከስደተኞች ጋር የተያያዘው ጉዳይ ብዙም ግልጽ ያልሆኑ እርምጃዎች እየታዩበት መሆኑ ይገለጻል። ሰላም ለሀገራችን፣ ሰላም ለምስራቅ አፍሪካ ይሁን። አበቃን። ሰናይ ጊዜን ተመኘን።